ፍሬ የሌለው የጨለማ ስራ ሲገለጥ አንጽም ትላለህ እንዴ? ለአንተ ሁሉ ቀን የሚያንጽ ነገር ነው እንደምናመጣው ህዝቡ በምን አይነት ሁኔታ ውስጥ እንዳለ ህዝባችን በጣም ብዙ ነገር ተናክቷል። ስለዚህ እርስ በርስ እየተመላለሱ ያሉትን እኛ መልስ ከመስጠት ይልቅ እነሱ እርስ በርስ እየተመላለሱ ያሉትን ከአንደበታቸው መስማት ነው ያለብን። ይሳደቡ እናትህንም አባትህንም እህትህንም ብሎ ይበል አሰማለሁ። እዚህ በዚህ መካከል ትውልዱ ግራ የተጋባ ትውልድ አለ። ግማሹ የማርያምን ስጋ አልበላንም አልጠጣንም በልተናል ጠጥተናል ብሎ የሚል ማለት ነው። አርፋችሁ ቁጭ በሉ፣ አትንቀዥቀዡብን እላለሁ። በጣም ብዙ ጊዜ ጭንቃል እናገራታለሁ። እንደ ቀትር እባብ አትንቀዥቀዥ እየመጣሽ ማለት ነው። የወንጌል አማኝ የሆናችሁ እህቶችና ወንድሞች በቃ አንጻችሁ ማለት እዚህ የምትሰሙት ነገር ጎይር ንኪው። ሌላ ቦታ አለ ሂጂ፣ ሌላ ቦታ። አሁን ሶሻል ሚዲያ ላይ የሚሳደብም ጠፍቷል ማለት ፖለቲካ ምናምን ነገር ይዞ፣ ግን እነሱ ሄዳችሁ ቁጭ በሉ። ሂዱ ፖለቲካ ስሙ፣ ሂዱ። እዚህ ምን ታረጋላችሁ? በየኮሜንት ላይ ማለት ነው። እስኪ የሚያንጽ 5 ደቂቃ ነው የተናገሪ ብዬ ብልሽ ኢየሱስ ጌታ ነው ኢየሱስ ጌታ ነው ብሎ ከማለት ውጪ ደጋግሞ ከማውራት ውጪ አንድ ጥቅስ መሰረት አድርገሽ አትናገሪም። እጃችሁ ግን እስኪ ደክም ድረስ ጽፋላችሁ እና አርፋችሁ ተቀመጡ፣ ካልሆነ ውጡ። ከዚህ አርፋችሁ ተቀመጡ፣ ካልሆነ ውጡ። ከየት? ከዚህ ከኔ ፔጅ ማለት ነው። ብሎክ እያረጋችሁ አንፎሎ እያረጋችሁ ውጡ። የወንጌል አማኞች ብትሆኑ ጎሄድ። አትሰፍርልኝ አትቆርስልኝ ምን ያደርግልኛል? እኛ በወንጌል አገልግሎት ላይ ነን። የወንጌሉን አገልግሎት ስንሰብክ እነዚህ መጽሐፍቶች ትክክል አይደሉም ብለን ስንል ስሰድቡን ነበር። በጳጳሳቱ አፍ ጥራት ይጎላቸዋል ብሎ ወደ ማለት ደረጃ መጡ። ከዛ ደግሞ ብፁዕ አቡነ ገብርኤል ደግሞ ማርያም ቤዛዊት አትባልም አሉ። ለዛ መልስ እንሰጣለን ብለው ሲሉ የለም ማርያም ቤዛ ትባላለች፣ ቀራንዮ ላይ የፈሰሰው እኮ የጌታ ደም ነው የጌታ ስጋ ነው ብለን ምን ላይ ነበረውን? የለም የማርያም ስጋና የማርያም ደም ነው የፈሰሰው። ኦርቶዶክሳውያን የምንበላው የማርያምን ስጋና የማርያምን ደም ነው አሉ ብፁዕነታቸው። ብፁዕ አቡነ ሕዝቅኤል ቆሞስ ማናቸው የሚባሉ መምህር ጳውሎስ። ለዛ ደግሞ እርስ በርስ መልስ እየሰጡ ነው። እና ዝም ብለህ ጭጭ ብለህ ስማ። ጨርሻለሁ። ካሁን በኋላ የወንጌል አማኞች ሆነ ያላግባብ ነገር የሚጽፉ ካሉ ሞዴሬተሮቼ ያለ ርህራሄ ያለ ማስጠንቀቂያ ብሎክ። በተለይ የወንጌል አማኞች ላይ ጠንክሩባቸው፣ አይራወጡ። ሌሎች የፈለገ ኦርቶዶክሳን የፈለገ ስድብ ቢጽፉ አላስፈለገ የሆነ አርስት ቢጽፉ ተዋቸው። እነሱን እግዚአብሔር ለመዳን ስለሚፈልጋቸው እነሱን ተዋቸው። የወንጌል አማኝ የሆነ ስራ ፈትን ግን ብሎክ እና ይሄድ ሌላ ቦታ ማለት በዩቲዩብ ይሰማናል እዛ። ኦኬ እሺ ምን አለ አሁን? እርስ በርስ ነው እንግዲህ ወንድሞቼ እና እህቶች አሁን ይሄ ተፈጠረው። ግን እንደው በምን ቀን ነው ግን ብፁዕ አቡነ ገብርኤል ወጥተው ያንን ዓርብ ነው አይደል? በስቅለት ቀን ተናገሩ። ማርያም ቤዛ አትባልም አደንግጡ ብለው ዓለሙን ሁሉ በጠበጡት። ለሳቸው ስተት ነው ብለው የሳቸው ንግግር ስተት ነው ብለው ያሉትን ለመመለስ ብለው የሹራቡ ክር ተተረተረ እና ተመዘዘ። ቆርጦ ዛው ጋር ማሰር ሲቻል አይ የለም እንመዘዋለን አሉ። የምንበላው የማርያምን ስጋና ደም ነው፣ ቀራንዮ ላይ ተሰዋቸው የተሰቀለችው ማርያም ናት አሉ። እሺ ለዚህ መልስ አንዳንድ ጊዜ ኦርቶዶክሳዊ ባህል አረዳዶች አሉ። እነዛ አረዳዶች ከሌሎቹ ሃይማኖቶች የሚለዩ ናቸው እና እኛ ትምህርታችንን የምናገኝባቸው ናቸው እንጂ በግልጽ ቃላቶቹ ተጣሞ ሲመጡ ኦርቶዶክሳዊ አረዳድ ያንን ያስተካክላል ማለት አይደለም። ያንን ነገር ስተቱ እንደስተት ሸፍኖ ይቀበላል ማለት ሳይሆን በትክክለኛው በቤተክርስቲያን አረዳድ እናስተካክለዋለን። እና እንደምታዩት ሰሞኑን በጣም በእጅጉ እየተሰራጨ ነበር። በተለይ ትላንትና እና ከትላንት ወዲያ በጣም በተለይ የአዛይል ሚዲያ ቲክቶክ ላይ ተለቀቀው ስቲች የተደረገ ድሪት የተደረገ። እሺ የወንጌል አማኞች የሆናችሁ ወንድሞች እናቶች ወደ 3 ጊዜ ምንድነው ሄት ስፒች ሪፖርት አድርገውብኛል። እቺ ምንድነች እንደች ቁልፍ ያለችው የቲክታክ ምልክት? እሺ አንድ ሰው ማን ያችን ምልክት የሚያሳይ የሆነች ባንድ ኮይን የምትገዛ በተለይ አሜሪካና ካናዳ ላይ ያላችሁ ልብ በቅኖች የሆናችሁ ወንድሞች ነው ጽጌረዳ አይደለም እህትዬ ትልልቅ ጊፍት እንዳሰጡ እቺ ኮይኗ ኦኬ ፍሩትዬ ካህን ጌርሳም እያስቀመጣት ያላት
እሷ አንድ ኮይን ናት። አሜሪካና ካናዳ አውሮፓ ያላችሁ ወንድሞች እናቶች $3 ብትገዟት ወደ ስንት ነው ምናምን ነገር አለች። ትልልቅ ጊፍት እንዳሰጡ ትልልቅ ጊፍት ለኔ እንዳሰጡ ምክንያቱም አንደኛ ቲክቶክ ነው የሚወስደው 75% ማለት ነው። እቺኛይቱ ግን ሄት ስፒች ብለው ሪፖርት አድርገውብኛል። ትናንትና 3 ጊዜ ስትራይክ መጣብኝ። የጥላቻ ንግግር እዚህ ቤት ይካሄዳል ብለው እርስ በርሳችሁ ነው ራሳችሁ ናችሁ። እኔ ምንም የጥላቻ ንግግር አለ እንትን አላልኩም። ያው አሁን እንግዲህ እንደ ወንድም እንደ ታናሽም ወንድም እንደ ኩያም ወንድም እንደ ታላቅም ወንድም በእድሜ መበልጣችሁም ኩያም መሆናችሁ ማንሳችሁ አሜሪካ፣ ካናዳ፣ አውሮፓ ያላችሁ $3 ብታወጡ አይ ቲንክ ስንት ነው ወደ $3 ስንት ነው ጌርሳምዬ? እቺ አሁን እቺ የሚያረጓት ጥንንት ወደ 300 አካባቢ ሊሰጥ 300 አካባቢ ሊሰጥ ይችላል $3 በቃ በ$3 300 ምናምን ነገር ቺ የቲክታኳ ምልክት አለች። እሷ ለቤቱ በጣም ጠንካራ ናት የሚል መረጃ ደርሶኛልና በቃ $3 ከኪሳችሁ ላስወጣችሁ ማለት ነው። ፔጁን ስለምፈልገው ሄት ስፒች ስትራይክ ነው ያደረጉብኝ ማለት ይሄን ፔጅ ዝጉልን ብለው ነው ሪፖርት ያደረጉት። ለምን ይዘጋል የኔ ፔጅ? ሄድና አባቶች እርስ በርስ እዛ የሚላተሙትን ገድላቱን አዘጋ። በቃ በጣም ይሄን አገልግሎት በጣም ብዙ ጊዜ በጸሎት በምንም ተደግፎ ወንድሞች እናቶች በቃ ይሄው የትእዛዝ ያህልላለሁ። ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። በቃ እቺ ነው ሌላ ጊፍት እንዳሰጡ እቺኛዋ ጠንካራ ታደርጋለች ተብሏል። እሷን አድርጉልኝ። አሁንም የሆነ ምልክት ነገር እያሳየኝ ስለሆነ ነው እንደዛ ያልኩት። ቪዲዮውን እንቀጥላለን። ተባረኩ፣ ጸጋ ይብዛላችሁ። ቴንክ ዩ። ኖ መነጽር ምናምን ነገር አትስጥ፣ ጊፍት አትስጡኝ አልኩ። እቺን አሁን የሚያሳዩት እቺ ጋር የምትታየዋ የቲክታኳ እነ ኤደን በጣም ብዙዎች አሁን እዚህ ስማቸውን መጥራት ማልጨርስ እነ ኖቫ ምናምን ነገር እሷን በቃ እሷኛዋን የቻላችሁትን ያህል አድርጉ። ጸጋ ይብዛላችሁ። ለቤቱ ስትሮንግ ታደርገዋለች። የፈለገ ሪፖርት ቢያረጉ ሄት ስፒች ቢያረጉ ቤቱ ምን ያህል ይሄኛው ፔጅ ምን ያህል የተወደደ መሆኑን ያሳያል። ጋይድ ወንድሞችና እህቶች በቃ የትእዛዝ ያላችኋለሁ። ብታገኙኝ አንድ ፍላዋይ ትጋብዙኛላችሁ አይደል? ካፒቺኖ፣ ስታርባክስ በቃ እሷን አድርጉ። ቴንክ ዩ። የቲክታክ የሆነች እቺ ኮፍያዋን ብትሆን ያቺኛ የቲክታክ የሆነውን ነገር አድርጉት። ጸጋ ይብዛላችሁ። ለምን እኔ ቤት ላይ እዛ እርስ በርሳችሁ ገድላችሁና ድርሳናታችሁ ላይ ያለውን አውጥቼ በማሳየቴ ወንድሞቻችሁ እርስ በርስ አባቶቻችሁና ወንድሞቻችሁ እርስ በርስ የሚፋጩበት አባቶቻችሁ ከአባቶቻችሁ የሚፋጩበትን በማሳየቴ እዚህ ቤት ላይ ሄት ስፒች ብለህ የጥላቻ ንግግር ብለህ ያልተናገርኩትን ሪፖርት ታደርጋላችሁ። ጸጋ ይብዛላችሁ ወንድሞች እህቶች፣ ተባረኩ። እስቺን ጊፍት የቲክታኳን እሷን ጨምሩልኝ። ተባረኩ። እሺ እንቀጥል። አንዳንድ ጊዜ ኦርቶዶክሳዊ ባህል አረዳዶች አሉ። እነዚህ አረዳዶች ከሌሎቹ ሃይማኖቶች የሚለዩ ናቸው እና እኛ ትምህርታችንን የምናገኝባቸው ናቸው እንጂ በግልጽ ቃላቶቹ ተጣሞ ሲመጡ ኦርቶዶክሳዊ አረዳድ ያንን ያስተካክላል ማለት አይደለም። ያንን ነገር ስተቱን ደስተት ሸፍኖ ይቀበላል ማለት ሳይሆን በትክክለኛው በቤተክርስቲያን አረዳድ እናስተካክለዋለን። እንደምታዩት ሰሞኑን አንዴ እሺ ኦኬ ቴንክ ዩ ወንድምነት ስለላክልኝ። ኦኬ አንዳንድ ጊዜ ኦርቶዶክሳዊ ባህል አረዳዶች አሉ። እነዚህ አረዳዶች ከሌሎቹ ሃይማኖቶች የሚለዩ ናቸው እና እኛ ትምህርታችንን የምናገኝባቸው ናቸው እንጂ በግልጽ ቃላቶቹ ተጣሞ ሲመጡ ኦርቶዶክሳዊ አረዳድ ያንን ያስተካክላል ማለት አይደለም። ያንን ነገር ስተቱን ደስተት ሸፍኖ ይቀበላል ማለት ሳይሆን በትክክለኛው በቤተክርስቲያን አረዳድ እናስተካክለዋለን። እና እንደምታዩት ሰሞኑን በጣም በእጅጉ እየተሰራጨ ነበር። በተለይ ትላንትና እና ከትላንት ወዲያ በጣም በተለይ የአዛይል ሚዲያ ቲክቶክ ላይ የተለቀቀው ስቲች የተደረገ ድሬት የተደረገ ሪፖስት የተደረገ በጣም ሲዘዋወር ነበር። ቀኑ ሙሉ ላይ ሲናገሩበት ነበር። ግን ከኛ ሳይድ ያን ያህል ብዙም ሪያክት የተደረገ ነገር አልነበረም። እነሱ ነገሩን ብዙ ሰዎችን እስከ ማሰናከል ደረጃ ሲደርሱበት ሐሳብ መሰጠት አለበት የዛን ሰዓት። ስለዚህ እነሱ ስላሉ ሳይሆን ሐሳብ የምንሰጥበት
ትምህርቱን ሰምተን እነሱማ የቆርጦ ቀጥልማ እኮ ማለት ነው ተደፋ ሚለውን ሞተ አመመው ሚለውን ምናምን በቃ እየተጨማመረ የሚተረጎሙ አጎነበሰ ሰገደ እየተባለ የሚነገረው በእነሱ ሲነገር ጥምም እየተባለ የሚነገረው። ስለዚህ እነሱን ይዞ መሮጥ ሳይሆን ምን ይላል የሚለው ለሁላችንም ሚዲያ ስላለን ገብተን ምንድነው የተባለው ስንሰማ እነሱ እንዳራገቡት ሳይሆን ምንድነው የተላለፈው የሚለውን ስናይ ግልጽ የሆነ ነገር እናገኛለን። ከዛ አንፃር መልስ ይሰጥበታል። ቤተክርስቲያንም ከዛ ያንን ነገር ደጋግማ ሲጮህ ትሰማዋለች፣ ሪያክት ታደርጋለች። እና ከስሜታዊነት የጸዳ እይታ ምን ጊዜም ያስፈልጋል። ልክ ነው። በጣም ብዙ መዘግየትም ዋጋ ያስከፍላል። በጣም ብዙ መፍጠንም ቤተክርስቲያን ዋጋ ያስከፍላል። በየትኛውም ሰዓት ተረጋግቶ ማየትና ምላሽ መስጠቱ ግን ተገቢ ነው። እንደ ሐሳብ በቤተክርስቲያናችን ታሪክ ውስጥ አልኳችሁ ተአምረ ማርያም ላይ የቃል ታርሞ ወጥቷል አልኳችሁ። በደሟ የሚለው ቃል ተአምረ ማርያም ላይ አልኳችሁ ታርሞ ወጥቷል። እኔም ማሳይቻለሁ፣ ዲያቆን ዘማርያም ማሳይቷል። ውሸት በደሟ ከልጇ ጎን በፈሰሰ ደሟ ነበር የሚለው ተአምረ ማርያም በፊት የነበሩት ቅጂዎች። አሁን የወጣው በብፁዕ ቅዱስ አቡነ ማትያስ ታርሞ የወጣው ተአምረ ማርያም ላይ በልጇ ደም ውሸት። ግማሹ የአማርኛውን ፓርት አርመውታል፣ የግዕዙን ትተውታል። ምክንያቱም ህዝቡ ግዕዝ አያውቅም ብለው አታምታታም ስለ ብራዘር የአማርኛው ላይ አርመዋታል፣ የግዕዙ ላይ አላረሙትም። ሰላላ መላላ ይባላል በገጠርኛው ንግግር። በእኔ በባላገሩ ንግግር በአገርኛው ንግግራችን ሰላላ መላላ አድርገውታል። ግማሹን አርመው ግማሹን ትተውታል። ሙሉ በሙሉ ታርሟል። እኔ ማሳይቻለሁ፣ ዲያቆን እንትና ማሳይቷል ብለህ ትላለህ። እቤት ውስጥ እንኳን ቤት ውስጥ አይደለም በአንዳንድ ቤተክርስቲያን ውስጥ እንኳን የለም እጄ ላይ ያለው ታምረ ማርያም አለ። ምክንያቱም አራቱም ታምረ ማርያም እጄ ላይ ስላለ ትልልቁ ከብራናው ውጭ ግማሹን አርመውታል፣ ግማሹን ትተውታል። የአማርኛውን እንደማረም አደረጉ፣ አስተካከሉት። የግዕዙን ግን ተዉት። ስሙ ብሎ የሚለውን ስማ ብሎ የሚለውን ስሙ እያሉ ማለት ነው። እሺ ይቅርታ አንዳንድ ጊዜ ብሎ አርመውታል፣ አስተካክሎታል። ይህ ንግግር ማለት ብፁዕ አባታችን አቡነ ሕዝቅኤል እና ቆሞስ አባ ማን ነበሩ ስማቸው ልሳቸው ይከብዳል አልያዝኩትም። እሳቸው ከተናገሩት ነገር ግን ተመሳሳይ ነበር። የቀድሞ የታምረ ማርያም ጽሑፍ የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ እነኚህ ናቸው። ብፁዕ አቡነ ሕዝቅኤል እኚህ ትልቁ ናቸው። በመካከል ላይ ነጭ የለበሰው የቦሌ መድኃኔዓለም ቤተክርስቲያን የስብከተ ወንጌል ኃላፊ የሆነው መምህር ጳውሎስ። እኚህ ከጎን ማይክ የያዙት ሁለት ማይክ የያዙት ቆሞስ ማናቸው የሚባሉ ናቸው። ቪዲዮ አለ። አንዴ ወደ እነዛ ቪዲዮ እንሂድ፣ ወደዛ ቪዲዮ እንሂድ። ወደ ጉዞ ወደ ዳጊሻ ፔጅ ወደ ወንድማችን ዳግማዊ ጥላሁን ፔጅ እንሄዳለን ማለት ነው። ኦኬ፣ ወደዛ እየሄድን ዳግማዊ ጥላሁን ፔጅ እንሄዳለን ማለት ነው። ይቅርታ ስላቋረጥኩ። ምን አልከኝ ወንድምነት? ወደዛ ይሄ አሁን የሰጠው መዝሙር እኔ እየሰማው ነበረ። በዛ ጊዜ መዝሙረ ያሬድ መቆም እንዳለበት ኮምፕሮማይዝ ማድረግ እንዳለባቸው ለሰጣቸው ሰጀስሽን ነው እና ያንን ካይንድ ኦፍ ስማርት ዌይ ክሪቲሳይዝ ነው ያደረገው፣ ማለት ገስጾታል ማለት ይቻላል። እና ለዛ ነው ተናዶ ይሄንን የመለሰው ነው። እንደዚህ ብሎ እንትን ያለው ለማስተባበል ብሎ የሰጠው ነው። ጀስት ለአንተ ፊድባክ ልሰጥ ነው። እሺ ቴንክ ዩ። አሁን እዚህ ጋር መታየት ያለበት ምንድን ነው? ኦኬ፣ እዚህ ቪዲዮ ላይ አድ መደረግ ያለበት ቪዲዮ አለ ዳጊ። በጣም ብዙ ቪዲዮዎች አሉ፣ እልክልሃለሁ። የእነዚህ የሁለት ሰዎች ብቻ አይደለም፣ የመምህር ጳውሎስንም አላስገባውም። በጣም ብዙ ቄሶች እየወጡ ብዙ መርጌታ ሊቃውንት የተባሉት እየወጡ የሰማይ የምድር የሚባለውን ውሸት እየዋሹ ነው። ስለዚህ ብፁዕ አቡነ ሕዝቅኤል እኚህ ናቸው። የአራቱ ጉባኤያት መምህር ናቸው አሉ፣ ሊቀ ሊቃውንት ተብሎ የሚጠሩ። የገምጎፋ ነው ምናምን ነገር ሀገረ ስብከት በቅዱስ ሲኖዶስ አባል የገምጎፋ ነው የቤንቺ ማንቺ የሚባለው አካባቢ፣ እዛ አካባቢ ላይ አህጉረ ስብከት ሊቀ ጳጳስ ናቸው። እንዴ ብፁዕ አቡነ ገብርኤል የእሳቸውን ትምህርት እንቃወማለን ብለው ገቡበት። ጳጳሱም፣ ቆሞሱም፣ መምህሩም፣ ቄሱም፣ ባልቴቱም፣ ዲያቆኑም ገባበታል። ሁሉም እግሩን ከተተበት።
አሁን ኦርቶዶክስን መልአክ አያስታርቃትም። የሚያስታርቃት የእግዚአብሔር ቃል ብቻ የእግዚአብሔር ቃል ብቻ ማለት ነው። ብፁዕ አቡነ ገብርኤል ሲነሱ አንዴ በብሔራቸው አንዴ በእንትናቸው ተሳደቡ። የራሳቸውን አባት ማለት ነው የተሳደቡት። አሁን ጨመሩልህ የማርያምን ስጋን የበላነው የማርያምን ደም የጠጣኑ ብለው የሚሉ ብቅ አሉልህ። የሚቀጥለው ጊዜ ላይ ደግሞ የማርያም ስጋ እኔ የማርያም ስጋ ከጊዮርጊስ ስጋ እኩል የሆነውን ከታምረ ኢየሱስ ደግሞ አሳያለሁ። ምን አልክ ኤርምያስ? የማርያም ስጋ ከጊዮርጊስ ስጋ እኩል እንደሆነ አሳያለሁ። የጊዮርጊስ የፀጉሩ ንጽህና ከኢየሱስ ክርስቶስ እኩል ኢየሱስ ክርስቶስ በባህሪው ንጹህ እንደሆነ የጊዮርጊስም የራሱ ፀጉር ንጹህ ነው ከኢየሱስ ክርስቶስ እኩል የሚለውን አሳያለሁ። ዶዙን ከፍ አደርገዋለሁ ማለት ነው። የጊዮርጊስ ፀጉር ንጽህና ከኢየሱስ ክርስቶስ የስጋ ንጽህና እኩል ነው ብሎ የሚል ማለት ነው። አይ የለም፣ አሁን እንደዚህ የለም ወንድሞች። ስትራይክ እንዳያደርጉብኝ ያችን ያልኳችሁን እቺ የቲክቶካን ነገር ፕሊዝ ያ ፕሊዝ ወንድሞች ጸጋ ይብዛላችሁ። የቲክቶካች አሁን የሚሰጡት አኬ ቴንክ ዩ የቲክቶካችን የምትሰጧት አሜሪካ፣ ካናዳ፣ አውሮፓ ያላችሁ በቃ ልዘዛችሁ $3 $4 ከሰሩ እኔ ጋር አይደለም የሚመጣው ለቲክቶክ ነው የሚገባው። ግን እቺ ቤቷን በጣም ታጠነክራለች። ሪፖርት እንዳያረጉብኝ ስለሆነ ጸጋ ይብዛላችሁ ተወዳጆች። ትልልቅ ጊፍት ለኔ እንዳሰጡ ጸጋ ይብዛላችሁ። እሺ እና ምንድነው ያሉት ታዲያ ብፁዕነታቸው? የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው፣ የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬም በስቅለቷ ቀን በዛ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው፣ የሷ ደም ፈሷል። የሷ ደም አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬም በስቅለቷ ቀን ዋት ኦርቶዶክስ እየሰማ ነው። ዛሬም በስቅለቷ ቀን የቤተ ክርስቲያኒቱ መምህር የቦሌ መድኃኔ ዓለም ስብከተ ወንጌል ኃላፊ መምህር ጳውሎስ ይሄ ነው። ዛሬም በምኗ ቀን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደም የማን ነው? እንደ አዲስ እየተጠየቀ ማለት ስጋን የለበሰ ከሷ ነው፣ የሷ ደም ፈሷል። የሷ ደም ምን ብሏል? የሷ ነው፣ የሷ ደም ፈሷል። የሷ ደም ፈሷል። የሷ ደም ከፈሰሰ መስቀል ላይ የተሰቀለችው እሷ ናት ብለዋል። በስቅለቷ ቀን ብሎ ስላለ መምህሩ
ቆሞሱ ደግሞ አንዴ መስቀሉም ላይ የምታገኙት እሷ ነው ይለናል አንዴ ደግሞ ከመስቀሉም ግርጌ የምታገኙት እሷ ነው ይለናል ባቢሎናዊነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ዘመን ተለምናችኋል እግዚአብሔር በታናናሾች በኔም በሌሎችም ወንድሞች በኩል ተለምናችኋል ህዝቡ ላይ ዘግታችሁ ቆልፋችሁ ገሃነመ እሳት ይዛችሁት ልትወርዱ ማለት ነው ይባሱኑ የፍጡር ስጋ ማርያም ፍጡር ናት ያው በራሳቸው መጽሐፍት አንዴ ፍጡር አይደለችም አንዴ ፍጡር ናት ይላሉ እሱ እንዳለ ሆኖ ማለት ነው ግን እኛ እስከሚገባን ማርያም ፍጡር ናት ስለዚህ ኦርቶዶክሳውያን የሚበሉት የማርያምን ስጋና የማርያምን ደም ነው እምትበሉት የምትጠጡት የመለኮትን ስጋ አይደለም ማለት ነው የምትበሉት ማን ይሄንን ያለው ይሄው ብፁዕ አቡነ ሕዝቅኤል ይሄው ቆሞሱ ይሄው መምህሩ ሌላ ጨምርልሃለሁ ሌሎቹን አገልጋዮች ጨምርልሃለሁ ምን ይያሉ እንዳሉ እሷን ስጋ አይደል እንዴ ተዋህደው እምንበላው የምንጠጣው ስጋ የማን ነው እሷ ነው የምንበላው የምንጠጣው ስጋ የማን ነው የእሷ ነው አሉ እና ኦርቶዶክሱ ሁለተኛ መተህኔ ፊት የውላችሁ በመጀመሪያ ይቅርታ አምነን ነው መጠመቅ ያለብህ ብለህ በመጀመሪያ እኮ አንተ አምነህ ተጠምቀህ አታውቅም ከተጠመቀ በኋላ ደግሞ ለኔው ለአጥማቂው እኮ ነው መተምት ነገረኝ ትናንት በመቀደስበት ጊዜ አብሬ ከካህኑ ጋር አብሬ ማጠምቅ ዲያቆን እኔ ነበር ለኔው ለአጥማቂው መተህ ልትነግረኝ ትፈልጋለህ አንተ ስርዓቱን የማታውቀው ሰውዬ ማለት ነው ምን እና ይኸውልህ ምን መሰለህ በመጀመሪያ አምነህ ከዛ በእኛ ቤተክርስቲያን ትጠመቃለህ የለም በኦርቶዶክስ ቤተክርስቲያን አምኖ መጠመቅ የሚባል ነገር የለም ጥምቀት ነው የሚቀድመው እንጂ እምነት አይቀድምም ከዛ ከተጠመቅ በኋላ ሜሮን ትቀባለህ ሄዳለህ አንተ እኮ ራሱ መቀባትህን እኮ አታውቅም አንተ እኮ መጠመቅህን አታውቅም ጳጳሱን አይደለም አንተ እያልኩ ምናገረው እዚህ ፎቶ አስቀምጬ ስናገር እሳቸውን እያልኩ እንዳይደለ አስቡ እኔ እንደ አይነት መረለቀቅ ስድለቀቅ ሰው አይደለሁኝ እና ምትለው ከታች ብትሯሯጠው ሰውዬ ማለት አንተ እኮ አምነህ አልተጠመቅም እና ከተጠመቅ በኋላ ሜሮን የሚባል ትቀባለህ ትዕግስትን ደግሞ ትለብሳለህ የሚባል ነገር የለም እሺ እሱም ይሁን ከዛስ በቅዱስ ቁርባን ደግሞ ትከብራለህ ኦኬ ቅዱስ ቁርባኑ ላይ ስትመጣ የማን ስጋ ነው የምትበላው የጌታችን የኢየሱስ ክርስቶስን ስጋና የኢየሱስ ክርስቶስን ደም አይደል ብለህ ስትል የነበረው ኦኬ አባት ምን ይላሉ ተዋህዶ እምንበላው የምንጠጣው ስጋ የማን ነው እሷ ነው ምን አሉ ብፁዕነቶ ብፁዕ አቡነ ሕዝቅኤል እሷን ስጋ አይደል ተዋህዶ እምንበላው የምንጠጣው ስጋ የማን ነው እሷ ነው እና የፍጡር ስጋ ነው ስንበላ ይኖርኑ ማለት ነው እስከዛሬ አሁን ዙሩን አከረሩት ራሳቸው እምንበላው የምንጠጣው ስጋ የማን ነው እሷ ነው ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው አንተ የማን መሰለ ቤዛ የሆነው ደስ ይበልህ ቤዛ ናት መታረቂያ ናት ተስፋ ናት አለኝታ ናት ያቺ መሰላ ያቺ ያዕቆብ ያያት መሰላ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ ያልተቀበለችው መከራ የለም ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራሉ በቀራንዮ የፈሰሰው ደም ኦኬ ይሄንን እንግዲህ ወደ ዳጊ ፔጅ ላይ ይሄንን አየነው ቀድም ታዲያ ልደተ ቃል ያለው ላስጨርስና ለወንድሞች ልስታ ቲክቶክ ላይ ተለቀቀው ስቲች የተደረገ ዱዌት የተደረገ ሪፖስት የተደረገ በጣም ሲዘዋወር ነበር ቀኑ ሙሉ ላይ ሲናገሩበት ነበር ግን ከኛ ሳይድ ያን ያህል ብዙም ሪአክት የተደረገ ነገር አልነበረም እነሱ ነገሩን ብዙ ሰዎችን እስከ ማሰናከል ደረጃ ሲደርሱበት ሐሳብ መሰጠት አለበት የዛን ሰዓት ስለዚህ እነሱ ስላሉ ሳይሆን ሐሳብ መንሰጥበት ትምህርቱን ሰምተን እነሱማ የቆርጦ ቀጥልማ እኮ ማለት ነው ወተደፋ ሚለውን ሞተ አመመው ሚለውን ማን በቃ እየተጨማመረን የሚተረጎሙ አጎነበሰ ሰገደ እየተባለ የሚነገረው በእነሱ ሲነገር ጥምም እየተባለ የሚነገረው ስለዚህ እነሱን ይዞ መሮጥ ሳይሆን ምን ይላል የሚለው ለሁላችን ሚዲያ ስላለን ገብተን ምንድነው የተባለው
ስንሰማ እነሱ እንዳራገቡት ሳይሆን ምንድነው የተላለፈው የሚለውን ስናይ ግልጽ የሆነ ነገር እናገኛለን። ከዛ አንፃር መልስ ይሰጥበታል። ቤተክርስቲያንም ከዛ ያንን ነገር ደጋግማ ሲጮህ ትሰማዋለች፣ ሪያክት ታደርጋለች። እና ከስሜታዊነት የጸዳ እይታ ምንጊዜም ያስፈልጋል። ልክ ነው። በጣም ብዙ መዘግየትም ዋጋ ያስከፍላል። በጣም ብዙ መፍጠንም ቤተክርስቲያንን ዋጋ ያስከፍላል። በየትኛውም ሰዓት ተረጋግቶ ማየትና ምላሽ መስጠቱ ግን ተገቢ እንደ ሀሳብ በቤተክርስቲያናችን ታሪክ ውስጥ አልኳችሁ እኮ ተአምረ ማርያም ላይ የቃል ታርሞ ወጥቷል አልኳችሁ እኮ። በደሟ የሚለው ቃል ተአምረ ማርያም ላይ አልኳችሁ እኮ ታርሞ ወጥቷል። እኔም ማሳይቻለሁ፣ ዲያቆን ዘማርያም ማሳይቷል። በደሟ ከልጇ ጎን በፈሰሰ ደሟ ነበር የሚለው ተአምረ ማርያም በፊት የነበሩት ቅጂዎች። አሁን የወጣው በብፁዕ ቅዱስ አቡነ ማትያስ ታርሞ የወጣው ተአምረ ማርያም ላይ በልጇ ደም ነው የሚለው። ይሲ በልጇ ደም ብሎ አርሞታ አስተካክሎታል። ይሄ ንግግር ማለት ብፁዕ አባታችን አቡነ ሕዝቅኤል እና ቆሞስ አባ ማን ነበሩ ስማቸው ልሳቸው ይከብዳል አልያዝኩትም። እሳቸው ከተናገሩት ነገር ግን ተመሳሳይ ነበር። የቀድሞ ተአምረ ማርያም የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው የሚለው ሐሳብ የምንበላውስ የእሷን ስጋና የእሷን ደም አይደለም፣ ልጇስ የነሳው ከእሷ አይደለም የተባለ የተነገሩት ትምህርቶች ተቀላቅለዋል። ነገረ ማርያምና ነገረ ክርስቶስ ትንሽ ተቀላቅሎ ነው የተሰጡት። ኢቨን ተአምረ ማርያም ላይ ራሱ ታርሞ ነው የወጣው ብያቸዋል። ይሄ ቃል ውሸት ታርሞ ነው የወጣው ኢቨን። ስለዚህ ከዚህ አንፃር ሪአክሽኖቹ ጉዳትም ጥቅምም አላቸው እንደየ ሐሳብ አሰጣጣችን ማለት ነው። የኔን ቪዲዮ ገብታችሁ መመልከት ትችላላችሁ። 1000 ኮሜንት ሊደርስ ትንሽ ነው የቀረው። የፕሮቴስታንቱን ስትመለከቱት ፍጹም ንቀት፣ ፍጹም ስድብ፣ ፍጹም ዛቻ ይወገዙ ምናምን በቃ እሱን ወደ ጎን እናደርገውና ግን ተወዛግበው ተደናግጠው ተረብሸው የነበሩ ኦርቶዶክሳውያን ክርስቲያኖች እንዲረጋጉ ያደርጋል። አንዳንድ ሀሳቦች አሁንም እንደዚህ ገብተን መነጋገራችን ደግሞ ምን ያደርጋል? ሰዎች በደንብ ክሊር እንዲሆንላቸው በመናፍቃን እርሾ እንዳይወሰዱ የተገኘችዋን ነገር እነሱ እንትን ብለው ቀምመው ምናምን ነገር የሰዎችን አእምሮ በረዘው ወደ ሌላ ነገር ውስጥ እንዳይከቱት ይረዳናል። እነሱ ርዕስ ሲሰጡት እኮ አምልኮተ ማርያም ብሎ እኮ ነው የሰጡት። እኔ እያየሁ ነበር። አምልኮተ ማርያም በኦርቶዶክስ ቤተክርስቲያን ቤዛነቷ ከልጇ ከኢየሱስ ክርስቶስ ጋር አንድ ላይ በመሰቀል ለዚህ እኮ ነው ማርያምን ያመልኳታል የምንለው ምናምን እየተባለ ይነዛል። አይደለም። ስለዚህ መልስ መስጠታችን የእነሱ ዓላማና ሐሳብ እንዲከሽፍ ያደርገዋል። አንድ የተወዛገበው ሰው በቤተክርስቲያን ውስጥ እንዲጸና ያደርገዋል። እንደገና ደግሞ አባቶች ይህን ተመልክተው ደግሞ በራሳቸው አካሄድና መንገድ ደግሞ ነገሮች እንዲታረም በር ከፋችም ስለሚሆን በጣም በሰከነ መንገድ የምንናገረው ሐሳብ ገንቢ ይሆናል። አንዳንድ ነገሮችን እናስተካክላቸው ብለን ብንሄድ በራሱ በግድ ልናቀናቸው ማንችላቸው ግልጽ የሆኑ ሰቶች ይመጡብናል። ልክ አባታችን የአቡነ ገብርኤል ንግግር እንዲህ ብታደርገው አይመጣም፣ በቃ አታመጣውም፣ በቃ ነው። አይ እሳቸው ለማለት የፈለጉት እኮ ከኢየሱስ ክርስቶስ ቤዛነት ለመለየት ነው። አይመጣውም፣ እንደዛ ብትል አይስተካከልም። ምክንያቱም መጀመሪያም ተለይቶ የተነገረ ጉዳይ ስለሆነ ይሄኛውም ትምህርት በቃ ግልጽ የሆነ አማርኛ አለው። ይህ መንገድ ቢታይ ይብላ ሐሳብ ከመስጠት ውጭ ምክንያቱም የእመቤታችን የድንግል ማርያምን ስጋ ነው የእመቤታችን የድንግል ማርያም ደም ነው ብለህ ስትናገር ተዋህዶ ጥያቄ ውስጥ የከተትኩት ነው ማለት ነው። ለዛ በዚህ ቀለል አድርገን ብናልፈው እና አባቶቻችን እንደዚህ ነገሮችንም ሲናገሩ ለሌላ ጊዜ መድረኩ ላይ የትኛውም ሰው ጥንቃቄ እንዲያደርግ ያደርገዋል። የብፁዕ አቡነ ገብርኤል መሳሳት ሌሎች መምህራንም ይሁኑ ብፁዓን አባቶች ሐሳብ ሲሰጡ ምን እንዲሉ ያደርጋል? በደንብ እንዲያዩት ያደርጋል። የብፁዕ አቡነ ፊልጶስ ትምህርት፣ የብፁዕ አቡነ በርናባስ ትምህርት የእነሱም እየተመረመረ ነው አለ ይታወቃል። ግልጽ ነው፣ ይዞታል። ቅዱስ ሲኖዶስ መግለጫም አውጥቶበታል። ሌሎችንም እንደዚህ ወደኋላ ቅዱስ ሲኖዶስ በሊቃውንቱ ጉባኤ በኩል እየተደረገ አይደለ? ምናልባት ተጠናቋል ይመስለኛል። አሁን ግን እየተደረገ በዛ መንገድ እያጣራ ተናገሩ እኮ ብፁዕ አባታችን ምን ብለው ተናገሩ? መጽሐፍቶቻችን ጥራት ያስፈልጋቸዋል። በሊቃውንቱ ጉባኤ ያልታረመ እና በዛ በኩል ያላለፈ መጽሐፍ ሊኖረን አይገባም ብለው በዚህ ልክ አጽንኦት ከሰጡት ትምህርት ላይ በደንብ ትኩረት እስከዛሬ ድረስ ስትቀልቡት የነበረው ህዝቡን ጥራት የሌለው መጽሐፍ ጥራት የሌለው ትምህርት ነው ብለን ስንናገር እናንተ ሁሉ ናችሁ የድል አጥቢያ አርበኛ መስል መታችሁ እኛ ፊት ልትሟገቱ ፈልጋችሁ ገና አንዳችሁም
ታቦቱን ጠረጴዛ አስባልናችሁ ገድላት ድርሳናቱ የሃይማኖታችን ማጽኛ እንጂ መከራከሪያ አይደላችሁም ብላችሁ አላችሁ። የሃይማኖት ማጽኛ ደግሞ አይ የለም ጥራት የጎደላቸው ናቸው አሉ ብፁዕነታቸው። እሳቸው ጥራት የጎደላቸው ናቸው ብለው ሲሉ ሌላኛው ደግሞ ንጹህ ምንጮች ናቸው አለ። ከነ ንግግሩ ጭምር ማለት ነው። ይዤለታለሁ ንጹህ ምንጮች ናቸው ማለት ዝም ብላችሁ ጠጡ ማለት ነው። ዘበነ ደግሞ አይ በፍጹም ገድላት ድርሳናት ብሎ ነገር የማይቀበል ከሆነ ጥሩ ካቶሊክ ይሆናል ወይ ደግሞ ቆንጅዬ ጴንጤ ይወጣዋል አለ። እና እንዴት ነው መቀበል እንችላለን መምህራችን ተብሎ ሲጠይቅ መምህር ዘበነ እንዴ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው አለ። ሌላኛው ሊቅ ደግሞ ወጥቶ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው አሉ። ንጹህ ምንጮች ናቸው ጠጡ አሉ። ብፁዕነቶ ምን ይላሉ? እርሶ ነው እንግዲህ ፓትሪያርኩ። በእርግጥ እሳቸው ብቻ አይደሉም ፓትሪያርክ። ዘንድሮ እኮ ባልቴቱ ሁሉ በየቲክቶክ ፓትሪያርክ ነው። የታክሲ ተራ ልጆች የተባሉት እንደነኛ አይነቶች ሁሉ ፓትሪያርክ ሆነዋል። ወጨጌ ዘመንበረ ተክለ ሃይማኖት ሳይሆን ወጨጌ ዘመንበረ ቲክቶክ ማለት ቲክቶዶክስ ወጨጌ ዘመንበረ ቲክቶዶክስ። ቲክቶዶክስ እና ኦርቶዶክስ ተፋጩ። በሁለት ጎራ ከፍለው ሊቃውንቱ እየተጨፋጨፉ ነው። እንደነኛ አይነት ሊቃውንትና የብፁዕነታቸው ደግሞ ፓርት ማለት ነው። ወጨጌ ዘመንበረ ተክለ ሃይማኖት ብፁዕነታቸው ብፁዕ አቡነ ማትያስ ናቸው። ብፁዕ ቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት። እነኚህ ደግሞ ብፁዕ አቡነ እንቶኔ ወጨጌ ዘመንበረ ቲክቶክ ዘሀገረ ወግዳ። ትምህርታቸው ሁሉ ወልጋዳ ብለት ትለዋለህ ማለት ነው። ምን ይለኛል? አጠር ያለች ግጥም ብገጥምባቸው መረዳታቸው ሁሉ ወልጋዳ። ቀለል አድርገን እንለፈው አላለም። ብፁዕነቶ እንዴት ነው ቀለል አድርጎ የሚታለፈው? ፓትሪያርኩ ከላይ ነገሩ ሲሪየስ ነው፣ መጽሐፍቶች ይሰብሰቡ ይጣሩ። ጳጳሳቱ ከላይ ጨለማ ውስጥ ድቅድቅ ጨለማ ውስጥ ነው ያለኑ ብለው ይላሉ። አንተ ነገሩን ቀለል አድርገን እንለፈው አልክ። የማርያም ስጋን ነው የምንበላው የማርያም ደም ነው የምንጠጣው እያሉ ብፁዕ አቡነ ሕዝቅኤል እየተናገሩ የአራት ጉባኤ ሊቃውንት ናቸው። የአራት ጉባኤ መምህር ናቸው። የአህጉረ ስብከት ሊቀ ጳጳስ ናቸው። እንዴት ነው ቀለል አድርገን የምታልፈው? በእንዲህ ሁሉ ትርምስቱ ዞናችሁ አንዲት ሃይማኖት አንዲት ጥምቀት ትለኛለህ ትመጣና ማለት ነው። የትኛው ሃይማኖት ስትል ከሐዋርያቱ ቀጥታ ተቀባብለን የመጣ ነው። ምን የተቀባበላችሁት ትምህርታችሁን እስኪ ንገሩን። ማርያም ጥንተ አብሶ አለባት ከፊሉ ፓርት የለባትም አለባት የለባትም። ኢየሱስ ክርስቶስ እግዚአብሔር አብ አምላክና አባቱ ነው። አባቱ ብቻ ነው አምላክ አይባልም። ይባላል አምላክ ይላል መምህራኑ የቀደሙት አባቶች ሁሉ ይላሉ። አይባልም እኮ ብያለሁ ይባላል። በነገረ ማርያም ላይ ምን ይላሉ? 21 ሊቃውንት 21 ነገር የሚያወሩ ሊቃውንቶች በዲያቆን ሕዝቅያስ ተጠርቶ 21 ሊቃውንት በነገረ ማርያም ጉዳይ 21 አይነት ቡራ ቡሬ ትምህርት። በዚህ ውስጥ ሆነህ ይሄ ቀኝና ግራውን የማያውቅ ምን መልከህ ኑ በብርሃኑ ተመላለሱ ብለህ ትለናለህ። እሺ እና ምን አሉ? ከስተት ወደ ስተት ከውድቀት ወደ ውድቀት ምን እንደሚሻለን እያሉ ምን እንደሚሻለው እጅ ስጡ፣ ለጌታ ትምህርት እጅ ስጡ። በቃ እናንተም እንደዚሁ ነበር ስታርጉ የነበሩት ቲክቶክ ላይ ከንፈር ነክሰህ በስተት ላይ ስተት ምን ነበር ስታርጉ የነበሩት? ሶራምባ ሆቴል ተሰብስባችሁ ምን ነበር ስታርጉ የነበራችሁት? ቪዲዮአችሁን እናውጣው እንዴ? ሶራምባ ሆቴል ተሰብስባችሁ ምን ነበር ስታርጉ የነበራችሁት? ምነው አባቶች አሉን ብላችሁ ስትሏቸው የነበሩ አባቶቻችሁ እንዴት አንድ አባት እንዴት አልመጣላችሁም? ከሊቃውንት ጉባኤ የለ፣ ከጠቅላይ ቤተ ክህነት የለ፣ ከቅዱስ ሲኖዶስ የለ። ምን ነበር ያደርጋችሁት? ተሰባሰባችሁ ከዲያቆን ያረጋል በጋዝ ጋር እና አይ ቲንክ መምህር በረከት ነው መሰለኝ ሁለቱ መጡ። በቃ አምቧችሁን ጠጥታችሁ ተሸኛኛችሁ። አሁን የሊቃውንት ጉባኤ የተሰበሰበውን ያህል እንኳን ምንም መግለጫ አልሰጣችሁም።
ድሮስ በቀሲስ ዲበኩሉ ንግግር የታክሲ ተራ ልጆች ምን መግለጫ ይሰጣሉ? ኤርሚያስ አንተ መጠበቅህ ነው እኮ በጣም ሞኝ ሆንከው አንተ መጠበቅ እኔ ከነሱ መግለጫ ጠብቄ አባቶች አሉን እኛ ብናጠፋ የሚያርሙን አባቶች አሉን ጴንጤዎች ግን አባት የላቸው አያት የላቸው አክስት የላቸው አጎት የላቸው አብስትሉ የነበራችሁ በራሳችሁ አፍ ግን እንደዚህ ብላችሁ መሰከራችሁ እኔ እኮ ዘንድሮ በአይ ቲንክ የተወሰነን ወደዛ ሄደን ትንሽ እናግዛቸው መሰለኝ በእውነት አሳዘኑ ምን እንዴት ተደርጎ ነው አሁን ይሄን ነገር ሊያስተካክሉት የሚችሉ አባት የላችሁ አክስት የላችሁ አያት የላችሁ እንደዚህ አይነት አባቶች ናቸው ያሉ ያው የማርያም ስጋ ነው የተሰቀለው ብሎ የሚል የሊቃውንት ድጋፍ የለንም የማንንም ድጋፍ የለንም ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው የካውንስሉ ድጋፍ አላቸው አይነን አንሳከኛለ የህዝቡ ድጋፍ አላቸው የጎረቤት ኖራ እስልምና የመጅሊሱ ድጋፍ አላቸው ያበረታ ደስ አይልም እኛ ይኸውልህ አባቶች አሉን እናቶች አሉን አክስቶች አሉን የአያት ልጆችም አሉን ብለን ምንም ጉራችን አለው እኛ ጌታ አለን ያለው ጌታ አለን በቂ ነው ግን ከወረደ ወርታች ከወረደ ልክ ነው አባቶች አሉን ቤተክርስቲያን አለኝ ፓስተር አለኝ የቤተክርስቲያን ሽማግሌዎች አሉ ከፍ ስንል በአብያተ ክርስቲያናት አባቶች አሉን ፓስተሮች አሉን መሪዎች አሉን አገልጋዮች አሉን ግን እንደናንተ አጎቶች አሉን አያቶች አሉን ብለን አላለም እሺ አንተ ግን አለን ብለስትር የነበርከው የማርያምን ስጋ ነው ምን በላው የማርያምን ደም ነው የምንጠጣው ብለው የሚሉ አባቶች ነው ያሉ ኦኬ ይቀጥሉ እስቲ የሊቃውንት ድጋፍ የለንም የማንንም ድጋፍ የለንም ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው የካውንስሉ ድጋፍ አላቸው የህዝቡ ድጋፍ አላቸው እስልምና የመጅሊሱ ድጋፍ አላቸው ያበረታታቸዋል ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ ኡስታዝ አቡ ሃይደርን መመልከት ይችላልላችሁ ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል በአደባባይ ይናገራል በበዓሎቻቸው ኡስታዝ አቡ ሃይደር ሌሎችም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም ኑ እኛ እንደግፋችኋለን በእውነት ልደትዬ መድኃኔዓለም ክርስቶስ ምስክር ነው እንደግፋችኋለን አባት የላችሁ ማለት እናሳድጋችኋለን ጥሩን የእግዚአብሔርን ቃል ወተት እያጠጣን በጴጥሮስ መልእክት ላይ አሁን እንደተወለዱ ህፃናት ተንኮል የሌለበት የቃሉን ወተት ተመኙ ብሎ እንዳለ በደንብ እያጠጣን እናሳድጋችኋለን ኑ ምን እናደርገዋለን ወላጅ አልባ ህፃናት እንሰበስባለን ኑ በእውነት ሄደብ የምላችሁ እዛም ንጹህ ምንጮች ጠጡ ንጹህ ምንጮች ናቸው ብለው ሲሉ የነበሩ ሁሉ ብፁዕነታቸው ደግሞ ጥራት የላቸውም ብለዋል ጥራት የሌለው ትምህርት ከመጠጣት እና በጣም እናሳድጋለን መድኃኔዓለም ለዚህ አብቅቶን ደግሞ እኛ ጴንጤዎች ቆንጆ ያርገን እናሳድጋለን ይሄው እኔንም እንደዚህ ክሽን አርገው በጌታ ትምህርት ያሳደጉኝ ጴንጤዎቹ ናቸው በእውነት ነው ብየምለው ክብሩ ለእግዚአብሔር ይሁን ጥሩ አድርገው ጠጋ ሲይዘው ሮብ አርብ ሳይሉ የእግዚአብሔርን ቃል ሮብ ጾም ነው አርብ ጾም ነው ሳይሉ የእግዚአብሔርን ቃል በጡጦ አይደለም በጀሪካ ነው የሰጡት በጆግ ነገር ማለት ነው በልጠጣው ይያሉ ገላትያ የሚባለው በሙሉ ጠጣው ይያሉ ኤፌሶንንም ድጋም ይያሉ እና በእውነት በማደጎነት ወስደን ልናሳድጋችሁ መድኃኔዓለም ክርስቶስ ምስክር ነው እኔ ቃል ገባለሁ አንድ አባት ፈልጋለሁ አውሮፓ አሜሪካ ያላችሁ ፓስተሮቻችን እባካችሁ ሰው በእግዚአብሔር ቃል ወተት ተጠምቷል ለማጠጣት በጉዲፈቻም ይሁን በማደጎነት በኦርፋኔጅ አይነት ነገር ልትወስዱ የምትፈልጉ ካላችሁ ጠቁሙን እና በውስጥ ለኔ ጻፉልኝ እንዴ እኔ የሚታየውን ግለሰብ ስፖንሰር ለማድረግ በጉዲፈቻነት ቃል ገባለሁ ልደትንማ በጣም ተጣጥለን ነው የምንወስደው ዝም ብሎ መውሰድ የለም ቀልዳለን ዳጊ ብዙ አለ
በዘዋሉ በጣም ነው የምንወስደው ነው ብያለሁ አይሰራ እጣ ተጣጥለን ነው የምንወስደው እኔ ያለሁበት በጣም ላንቺ ማን እንደምደመድብልሽ ታውቂያለሽ መነን ሰሙን እንዳትለኝ አደራ እኔ ሽሮል አደራ ልደት ይይሳለኛል የዋኖ ፊቱ አይደል ወረደ ሰሙን እንዳትለኝ አደራ ጌታ ምን በህይወት የመሳሰው ፈርቻለሁ እንደሱ ወይ ኢየሱስ ታስቦ ራሱ ያመኝ ኤርሚ አቤት ሰሙን ከወሰድክ ሶል ላይ ራሱ ማዲያ ያወጣል ኦይ ጉድ እሺ አባታ ይላችሁ ብሎ ሲለን እኔ አሁን እንደዚህ አይነት የማርያም ስጋ ነው በቀራንዮ የተሰቀለው ማን ነው እያሉ የማርያም ስጋ አይደለም ወይ የሷን ስጋ ነው እኮ ምን በላው ምን ጠጣው ብሎ ከሚል አባት በቃ በየቀኑ ኢየሱስ ጌታ ነው እያለኝ ብሎ ሚል አንድ በቃ ድክም ያለ ፓስተር ይሻለኛል እሱ የሚናገረው እውነት ስለሆነ የሊቃውንት ድጋፍ የለንም የማንንም ድጋፍ የለንም ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው የካውንስሉ ድጋፍ አላቸው የህዝቡ ድጋፍ አላቸው እስልምና የመጅሊሱ ድጋፍ አላቸው ያበረታታቸዋል ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ ኡስታዝ አቡ ሃይደርን መመልከት ይችላልላችሁ ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል በአደባባይ ይናገራል በበዓሎቻቸው ኡስታዝ አቡ ሃይደር ሌሎችም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም በጣም የሚያሳዝን ነው ሲኖዶሱ አያቀን ቤተ ክህነቱ አያቀን ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው ነው የሚቀጠቅጡን ዋት ቢያውቁን አባቶቻቸው ቢያውቋቸው እነዚህ ምን ብለው የሚጠሯቸው መናፍቃን መቼም አባቶቻቸው ዝም ብለው አይደለም መናፍቃን ብለው የሚሏቸው የምንፍቅና ትምህርት ስላገኙባቸው ነው የት ነው የምትለው ልደተ ቃል ትውላለህ እንዴ ከኛ ከፕሮቴስታንቶቹ ጋር እንደዚህ አይደል ሲጠይቁን የነበረ ያኔ የት ነው ያልከው ከየት ነው ጥያቄ ይዘሽ መጣሽው ሄርሽ እንደ እንደዛ እነኛ እንትኖቹ ጋር እየተባለ ማለት ነው አሁን ልደተ ቃል ከነማ ጋር ነው የምትለው አዋዋልህ መጠየቅ አለበት መጣራት አለበት መናፍቅ ብለው ካሉ አባቶችህ ከጴንጤዎች ጋር እየዋልክ ነው ማለት ነው ከጴንጤዎች ጋር እየዋልክ ነው ማለት ነው ኢየሱስ ማለት አብዝተሃል ማለት ነው አባቶቻችን ሁሉ መናፍቅ ብለው ይሉናል አለ እነሱስ በቀራንዮ የፈሰሰው ደሜ ማን ነው ስጋን የለበሰ ከሷ ነው የሷ ደም ፈሷል የሷን ስጋ አይደል እንዴ ተዋሃደው እምን በላው ምን ጠጣው ስጋ የማን ነው የሷ ነው ስጋን ከማርያም በስጋና በደም ልደት ተካፍለው ተወልዷል እኛ እናምናለን ወንጌላውያን አማኞች ነን የእግዚአብሔር ቃል ትምህርት ስለሆነ የአብርሃምን ዘር ይዟል እንጂ ያዘው የመላእክትን ዘር አይደለም ብሎ ስላለ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ ተወልዷል ያልገባችሁ ሰዎች ካላችሁ በደንብ አድርገን እንነግራችኋለን ግን የፈሰሰው ደምና የተቆረሰው ስጋ የምንበላው ስጋና ደም የክርስቶስ ሳይሆን የማርያም ነው ብለዋል አንተን መናፍቅ ያሉ እንደነኛ አይነት አባቶች ናቸው እኚህስ ራሱ መናፍቅ አይደሉም ወይ ነው እኛ ጥያቄያችን አይደሉም ወይ ቀራንዮ መስቀል ላይ የፈሰሰው የማርያም ደም ነው የተቆረሰው የማርያም ስጋ ነው የምንበላውና የምንጠጣው የማርያም ስጋና ደም ነው ብሎ ከማለት የምንበላው ስጋና ደም የማርያም ደምና የማርያም ስጋ ነው ከማለት የበለጠ ምንፍቅና አለ እንዴ ታዲያ አባቱም መናፍቅ ልጁም መናፍቅ የሆነው እርስ በርስ መናፍቅ የምትባባሉት አባቶቻችን እኛን መናፍቅ ቢያውቁንም እንኳን መናፍቅ ይሉናል አልክ ይኸውኛ ደግሞ እነሱንም ስናቃቸው በትምህርታቸው መናፍቅ ሆነው ተገኙ አባቱ ዳኛ ልጁ ቀማኛ እንደሚባል እንኳን እንዳንላችሁ አባቱ መናፍቅ ልጁ መናፍቅ ምክንያቱስ በነገረ ክርስቶስ ላይ ትምህርተ ስጋዌ ላይ
እንደፈለጋችሁ እሰው ስጥ ላይ የቆመ አውራ ዶሮ ይመስል የእግዚአብሔርን ቃል እየሞነጫጨሩ እንደዚህ የሚያስተምሩ ከነዚህ በለጠ መናፍቅ ማን አለ? ወንድሞች እናቶች እምን በላው ምን ጠጣው ስጋ የማን ነው? እሷ ነው የክርስቶስ ነው። እምን በላው ምን ጠጣው ስጋ የማን ነው? እሷ ነው የክርስቶስ ነው። አፎትን ያዙ፣ አፎትን ያዙ። ምንም በስጋና በደም ከሷ ቢወለድም ስጋው ግን ከሷ ከተካፈለ በኋላ የሱ ነው እንጂ የሷ አይደለም። የሱ ነው እንጂ ደሙ የሱ አይደለም። ሐዋርያቱ እንዳሉት በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ብሎናል። ደሙ የማን ነው? የራሱ ነው። አፎትን ያዙ ብፁዕ አቡነ ሕዝቅኤል። አሁን የልዑልን ክብር ሲነኩ ይነካሉ። ጳጳስ እንጨዋለን። ብፁዕ አቡነ ሕዝቅኤል አፎትን ያዙ። አን የማይደፈረውን ደፍረዋል። የማይነካውን ነክተዋል። ዝም ብሎ የሚያልፍ የወንጌል አማኝ የለም። ህዝባችን እስኪሰማ ድረስ እንጨዋለን። ደሞም እየሰማ ነው። ቀራንዮ መስቀል ላይ አሁን የማይነካን የነካችሁት ልደተ ቃል ዝም ብለን ቀለል አድርገን እንለፈው የሚባል ነገር አንተ እለፍ። እንዴት እንደምንከታተላችሁ እግዚአብሔርም እኛም እናውቃለን። ከፈለግን ይቅርታ የምትፈሱትን ፈስ ሁሉ ልንቀዳው እንችላለን። እንኳን ንግግራችሁን አይደለም እንዴት እንደምንከታተላችሁ። ምክንያቱም ይህንን ህዝብ ቆልፋችሁ ዘግታችሁ ገሃነመ እሳት ይዛችሁት አትወርዱም። ፊት ለፊታችሁ ላይ በለዓም ፊት እንደቆመው መልአክ እንቆምባችኋለን። ከዚህ ባሰ የስተት ትምህርት የለም ወንድሞች እናቶች። ፓትርያርኩ ለምን አይሆንም? ብፁዕ አቡነ ማትያስ ለምን ፓትርያርኩ አይሆንም? ለቀያፋ ወንጌል ተነግሮታል። ለሐና ወንጌል ተነግሮታል። ለሄሮድስና ለጲላጦስ ወንጌል ተነግሮታል። የእግዚአብሔር ልጅ የኢየሱስ ክርስቶስን ሞት በዚህ በእኛ ትውልድ ፊት አታረክሱትም፣ አታቀሉትም፣ ደሙን አታክፋፉም። በፍጡር ደም ነው የዳኑ፣ የፍጡር ስጋ ነው የምንበላው፣ የፍጡር ደም ነው የምንጠጣው እያላችሁ። ማርያም እኮ ፍጡር ናት። ማርያም እኮ መለኮትነት የተዋሃደው ስጋን አልያዘችም። መለኮትነት የተዋሃደውን ስጋ የያዘው የእግዚአብሔር ልጅ ኢየሱስ ነው፣ የዳዊት ልጅ ኢየሱስ ነው። በገዛ ደሙ ነው የዋጀን። የገዛ ስጋውን ቆርሶ ነው የተቤዠን። የለም አሁን የሞት ሽረት ጉዳይ አይደለ? የለም። ከዚህ ባሰ ሰይጣናዊ ትምህርት ከየትም አይመጣ። በስጋ ከሷ ተካፍሎ ተወለደ ማለት ስጋው የሷ ነው ማለት ነው እንዴ? የገዛ ስጋው እኮ ነው ያለው ቅዱስ ጳውሎስ። በገዛ ስጋው ነው ብሎ የሚለው እነዚህን አይነት እንደነኝን አይ ሰዎች አይደለም እንሰማው፣ የእግዚአብሔርን ቃል እንሰማው። የተጻፈውን የሚናገር ፓስተር ካለን ሰማዋለን። የተጻፈውን የሚናገር ቆሞስ፣ መነኩሴ፣ ጳጳስ ካለን ሰማዋለን። ካልሆነስ ፓስተሩም ቆሞሱም መምህሩም ራባዩም ወግድ ይባላል። ጥግን ያስ ዞርባል ከትውልድ መንገድ ደሟ አይልም። በደሟ የሆነ ማስተሰሪያ አድርጋ አቆመች አይልም። በደሙ የሆነ ማስተሰሪያ አድርጎ አቆመው። ኦኬ፣ አትቀልዱም። በጌታዬ ደም ላይ አትቀልዱም፣ አታክፋፉም። በዚህ ትውልድ ፊት የእድሜያችሁን ትልቅነት አይተን አንፈራም። የእግዚአብሔር ቃል ክብር ከተነካ ሊቅ የለም
ደቂቅ የለም፣ አባት የለም፣ እናት የለም፣ አያት የለም፣ ፓስተር የለም፣ መምህር የለም፣ ጳጳስ የለም፣ ራባይ የለም፣ መልአክ የለም። ዞር በል እዚህ ማንም ሊተላለፈው የማይችል ዳርቻ አለ። እዚህ አለ። ብራዘር አትቀልዱም በእግዚአብሔር ልጅ ደም ላይ። ለካ ህዝቡን የምታበሉት የፍጡር ስጋ ነው ማለት። ማርያም ፍጡር ናት። ለዚህ ነው የዘላለም ሕይወት እንዳላችሁ እንኳን እርግጠኛ ያልሆናችሁ ትርስቱን በልታችሁ ጥርስ ፎራው። ቂጣውንና ወይኑን በልተህ የጌታ ራትን በልተህ የዘላለም ሕይወት እንዳለ እርግጠኛ አያደርግህም ብራዘር። እርግጠኛ የሚያደርገው የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምነው በስሙም ንስሐና የኃጢአት ይቅርታን ስታገኝ መንፈስ ቅዱስ ያትመሃል። እዛ የጌታን ራት እንካፈላለን። በባለፉት ሳምንታቶች ተካፍለናል። የቤተ ክርስቲያን እንወስዳለን። ለዘላለም ሕይወት አይደለም ወስደው የዘላለም ሕይወት ማቆየው እኮ ካገኘው እና እስካሁን ድረስ የሚበላ የማርያም ስጋና የማርያም ደም ነው። ኦርቶዶክሳውያን ስትቆርቡ እንግዲህ የማርያም ስጋ ነው የምትቆርቡት። አፍን ከፍተ የምትቀበለው የማርያም ስጋ ነው ብለውሃል ብፁዕነታቸው። እስቲ አቡነ ገብርኤል ላይ አፋችሁን የከፈታችሁትን ያህል ብፁዕ አቡነ ሕዝቅኤል ላይ እኚህ ቆሞስ ላይ መምህር ጳውሎስ ላይ ሌሎቹንም አሁን አሳያለሁ። እስቲ እነሱ ላይ ስትናገሩ እናያለን ወገኖች። سمالينما سمال سلك እየገባበት ነው። አይ ቲንክ ታብታባሩ አንድ ብለን እናስገባ። ኦኬ ሰማሊ ቪዲዮ ሰሙልኝ ማቆይ አንዴ ድምጽ የለውም። አንዴ ቆይ አንዴ ሰሙልኝ አውደምረት ድንግል ማርያም ያላችሁ ኦርቶዶክሳውያን ለክርስቶስ ትምህርት ለወንጌሉ እውነት እጅ ስጡ። ነፃ መውጣት የምትፈልግ ከሆነ ነፃ ውጭ ወደ ሆነው ወደ ሕያው ወደ እግዚአብሔር ቃል ኑ። ይሄ ሁሉ ትርምስ ለምንድነው? አንዱ መጽሐፍ ቅዱስ የእግዚአብሔር ቃል አልበቃ ብለዋለን ብላችሁ በየሰፈሩ የተነሱ ሰዎች የጻፏቸው ድርሰቶች ለእንዲህ አይነት ስህተት ዳረጓችሁ ማለት ነው። ጳጳሱ አንደኛው ጳጳስ የሚናገረው ከሌላኛው ጳጳስ ጋር አይስማማ፣ አንደኛው ቆሞስ የሚናገረው ከሌላኛው መምህር ጋር አይስማማ፣ እርስ በርሳችሁ የምትነጋገሩት ከሐዋርያቱ ትምህርት ጋር አይስማማ። ጳውሎስ የተናገረውን አባ ጊዮርጊስ ዘጋስጫ የተባለ ሰውዬ ይክዳል። የማርያምን ቤዛነት ቅዱስ ጳውሎስ አልተናገረም። ዘመጦ ርዕሶ ቤዛ ኩሉ እያለ ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ አንተ ግን እዚህ መጥተህ ማርያም ቢል ብለህ ተለኛለህ። ማን ነው ትምህርቱ? አባ ጊዮርጊስ ዘጋስጫ መቼ ነው የተነሳው? በ1372 ነው ምናምን አካባቢ በ1300 ምናምን ነገር ዓመተ ምህረት ወሎ ሀገር የተወለደው ሰውዬ እሱ ማርያም የዓለም ቤዛ ናት አለ አባ ጊዮርጊስ። ቅዱስ ጳውሎስስ ኢየሱስ ነው የዓለም ቤዛ። ማን ነው ትክክል ከጳውሎስና ከአባ ጊዮርጊስ ዘጋስጫ? እናንተ ቤት ባሪያና ጌታ መሪና ተመሪ አልተለየለትም። አየህ፣ የሚመለከውና አምላኪ ፍጡርና ሰው አልለየለትም። ማነው ፍጡርና ፈጣሪ አልለየለትም።
ፍጡርም ቤዛ ነው ፈጣሪም ቤዛ ነው እና ኦርቶዶክሳውያን ቤት እኛ ጋና ኩልል ያለ እኛ ጋር ማለት እኔ ጴንጤ ነኝ ኩልል ያለ ቤዛችን ኢየሱስ ነው አንድ ፓስተር ቤዛ ሊሆን አይችልም የፈለገ እናቱ ሙሉ ወንጌል ቤተክርስቲያን መድረክ ላይ አመጣቱ ወለደው መሰረተ ክርስቶስ ቤተክርስቲያን ላይ አመጣቱ ወለደው እትብቱ ለምን ዛው ቸርች ውስጥ አይቆረጥም ቤዛ ሊሆን አይችልም 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 ብራዘር እንዲህ አይነት ቀልድ የለም ገልጾ ልንገርህ የለም በቃ በጌታ ወንድም ነው በጌታ እህት ናት በእድሜያቸው ገፋ ካሉ በጌታ ወንድሞች አባቶች ብለን እንጠራቸዋለን በጌታ አባ ጊዮርጊስ ዘጋስጫ እንተና የሚባል ፓስተሩ እንተና አልጫ የሚባል ነገር የለም በእግዚአብሔር መንግስት ውስጥ የአብ ልጅ የዳዊት ልጅ ኢየሱስ ብቻ ነው የዓለም ቤዛ ነፍሱን ስለ ብዙዎች ቤዛ ሰጠ ይላል ቅዱስ ጳውሎስ ስተቱን ሲያይ ምን እንደሚል ስተት አይቶ ሚዲያ ላይ ምን እንደሚል ቀራኒዮ ከልጇ ጋር ተሰቅላለች ይሄንን ዩቲዩብ በሪፖርት አታስጠፋም የራሳቸው ሪፖርት አታስተካክሉት እኮ አዛይል ሚዲያ ማለት ነው ቤተክርስቲያናችን አታሰድቡ ዋጋ የተከፈለበት ወንጌል ነው የቀል ትምህርት አይደለም ወንጌል የታቁና ወንጌል ስለ እግዚአብሔር ስለ ኢየሱስ ክርስቶስ ነው ተብላችሁ ትባሉ አይደል እንዴ ስለ አርሴማም ስለ ከተማም ስለ አባንተናም ስለ ማሆይ እንተናም አይደል እንዴ ብላችሁ ትሉ ወንጌል ቤት ውስጥ ይታወቃል እንዴ ወንጌል ቤት ውስጥ ይታወቃል እንዴ በርግጥ አንተ ገና ሰፈር ላይ ብይ እንደዚህ እየተጫወክ እንዲህ በመትመታበት ሰዓት ነው እኛ ስንቀድስ የነበረው ወንጌል ይታወቃል እንዴ በቤት ውስጥ ወንጌል የትኛው ወንጌል ልዩ ወንጌል ነው ወይስ ሐዋርያቱ የሰበኩት ከሆነ የዓለም ቤዛ ክርስቶስ ነው ይላል እናንተ ቤት እኮ የዓለም ቤዛ ክርስቶስ ብቻ አይደለም ማርያምም የዓለም ቤዛ ናት ኢየሱስም ለኃጢአተኞች ሞታል ማርያምም ለኃጢአተኞች ሞታለች ኢየሱስም ሰዎችን ከሲኦል አስነስቷል ማርያምም አስነስታለች ኢየሱስ የሲኦልን የሞትን ማሰሪያ ፈቷል ይላል መጽሐፍ ቅዱስ ማርያምም ፈታለች ይላል መልካ ፍልሰታ ላይ ተማጸንኩ እግዚእቴ ብሎ በሚለው ክፍል በርግጥ አንተ አታውቀውም የታውቀዋለህ ቅዳሴ ጸበል ስንሰጥህ እጅ ላይ ከመጠጣት ውጭ ምን ታውቃለህ ገስጽሃለሁ አልኩ አንተንም ጭምር ወንጌል ነው ያልከው ልደተቃል አንድ ሳምንት ቁጭ ብዬ ነው ሪፖርት ማስደረገው ማታስተካክሉት ከሆነ አባቶችን አስተካክል በል እንጂ ልጆቹ አሁን ይሄ አዛይል ሚዲያ የኦርቶዶክስ ሚዲያ ነው የምን መደንፋት ነው ሚዲያው ላይ ማለት ነው አባቶች የተናገሩትን አረስት አድርገው አወጣው አዛይል ሚዲያ የኦርቶዶክሳዊ ወንድም ነው ይሄንን አባቶችን ሄዳ አስተካክሉ በላቸው ብፁዕ አቡነ ሕዝቅኤልን ቆሞሱን መምህር ጳውሎስን ሄድና አስተካክሉ በላቸው ቀራንዮ ላይ የተሰቀለው የማርያም ስጋ ነው ብለዋል ቤተክርስቲያናችን አታሰድቡ ዋጋ የተከፈለበት ወንጌል ነው የቀል ትምህርት አይደለም ዋጋ የተከፈለበት ነው የቅዱሳን አባቶቻችን የተሰዉበት ነው የሞቱበት ነው በደም የተሰበከ ወንጌል ነው እንደ ቀል ለዩቲዩብ መነገጃ አይደለም ይሄ ወንጌል አስተካክሉት አዛሄል ሚዲያ አስተካክሉት ትክክለኛ ነገር አለ የሚያስቀምጣችሁት አባቶችን አስተካክሉ አዛሄል ሚዲያ ባለቤቶች ፍጹም ስህተት የሆነ ርዕስ እና ተምብሊን የሰጣችሁት ለዚህ ትምህርት እኔ ሙሉውን ሰምቻለሁ እዚህ ጋር ያስቀምጣችሁት ቆራርጣችሁ ያስገባችሁት ነገር በጣም ልክ አይደለም አስተካክሉት ይስተካከል ቤተክርስቲያናችን አታስወቅሱብን ፕሊዝ ቆያ ቆርስ በርስ እየተወቃቀሳችሁ ድንግል ማርያም ቀራኒዮ ከልጇ ጋር ተሰቅላለች አይሰቀጥታችሁም አልሰቀጣችሁም ለሱ ጽፉ ራሱ እንዴ ምንም ጳጳሳቱ አልሰቀጣጣቸው ጳጳሳቱ ብፁዕ አቡነ ሕዝቅኤል አልሰቀጣጣቸው ጳውሎስ መምህር ጳውሎስ እኮ ነው በስቅለቷ ቀን ያለው አያውን ምንድነው ዳውላውን ፈርቶ አያ ብሎ ይላል ገስጽ እስኪ ያቀም ካለ ሄድና መምህር ጳውሎስን ሲገስጽ በርግጥ እነሱ የታክሲ ተራ ልጆች ብለዋል
ውዳሴ ማርያም ያልገጫቸው ብለውሃል። ዳውላውን ፈርቶ አህያው እንደሚባለው አይነት ማለት ነው። ዩቲዩበር ላይ ትፈነዳለህ እንዴ? አንድ ዩቲዩበር ላይ ምን ጫጫታ ትፈጥራለህ? ግርግር። የወንጌል አገልጋይ ተሟጋች ነኝ አላልክም? ሂድና ሞግታቸው። እኛ ጋር አንድ ፓስተር በዚህና ልክ ቢናገር እንወርድበታለን አልኩ። በእግዚአብሔር ቃል እውነት አባትነቱ ፓስተርነቱን አክብረን ጠርተን አምጥተን ሚዲያ ላይ ጠይቀን ሞግተን ምን እያልክ ነው? ከየት ነው ያመጣው? ይሄን ትምህርት ብለን እንጠይቀዋለን። ይሄ ራይት አለን በእግዚአብሔር መንግስት ውስጥ ፓስተሩ ወንድማችንም ስለሆነ ማለት ነው። እስኪ ጥራና መምህር ጳውሎስን ፔጅ ላይ ጥራና እስኪ ለምን ነው እንደዚህ ያልከው በለው እስኪ እንስማ። በእርግጥ ይሄ ልጅ ጨክኗል ለእግዚአብሔር መንግስት ብለን በል። ጥራው እስኪ ጳጳሱ እንኳን አይመጡልም። ቆሞሱንና መምህሩን እስኪ ጥራ። አታውሩ እስኪ እንዴት ይሄ በዚህ ተሳካታላችሁ? ላሳያችሁ። እዩት፣ ራቅ ላድርግላችሁ። ድንግል ማርያም ቀራንዮ ከልጇ ጋር ስጋና ደም ነው የምንጠጣው ብለው ያሉት ብፁዕ አቡነ ሕዝቅኤል የምን አቧራ ማጨስ ነው? አንድ ምንም የማያውቅ ቲክታከር ላይ ማነው ዩቲዩበር ላይ ማለት ነው። እስኪ ከፍ አድርገው ድምጽ ይሰማ ወደዛ ወደ ትልልቆቹ። ድንግል ማርያም ቀራንዮ ከልጇ ጋር ተሰቅላለች። This is Orthodox አለ ኤርሚያስ ትላላችሁ። እሺ የመጨረሻ አንድ ቪዲዮ ላሳይና ለመርጌታ ምልስጠው። አይ ከመጨረስ በፊት አንድ ቪዲዮ ልኬልሃለሁ። ብፁዕ አቡነ ሕዝቅኤል ያስተማሩበት መድረክ ማለት ብፁዕ አቡነ ማቲያስ የተገኙበት መድረክ ነው። ሊንኩን ልክልሃለሁ። የ40 ደቂቃ ቪዲዮ ነው። ከዛው ስብከት ላይ ቆርጬ ላኩልን ተመልከተው። ከዛ ሙሉ ሊንኩን ልክልህ። ዓለምን የዓለም ቤዛ ናት። አሁንም ያው ናት የሚወስዱ ታምላክ እናትነቷ ዝቅ የሚያደርጋት የለም። ያው ሰማል ለእኔም ለእናንተም ያለችን እኮ እሷ ናት። ለነፍሳችንም ለስጋችንም እኮ መድኃኒት እሷ ናት። ሰሞልኝ ሌላ እኮ ህይወት የለንም። ሌላ ህይወት የለም። ከተማሪው ጀምሮ እንደ ሰለማርያም እያልን ያደግንባት እኮ ናት። አብራ እየዞረች ሻውንም እየተከላከለች እንጀራውንም እያመጣች እዚህ ማድረግ ላይ ያደረሰችን እኮ ናት። አሁንም እኮ እዚህ ያደረሰችን ከልጇ ጋር ተነጋግራ ወደ ገነት ታሸጋግራ መንግስተ ሰማያት ታኖረዋለች ብለን ነው፣ ለሌላ አይደለም። ያው ወንድሞቼ ዓለምን የዓለም ቤዛ ናት። አሁንም ናት የሚወስዱ ታምላክ እናትነቷ ዝቅ የሚያደርጋት የለም። ለእኔም ለእናንተም ያለችን እኮ እሷ ናት። ለነፍሳችንም ለስጋችንም እኮ መድኃኒት እሷ ናት። ሌላ እኮ ህይወት የለንም። ለኦርቶዶክስ ሌላ ህይወት የላቸውም። ህይወት ሊሆንልን ሊበዛልን የመጣው ክርስቶስ ለነሱ ህይወታቸው አይደለም። ህይወት ሊሆንላችሁ ሊበዛላችሁ መጣ ተብሎ በቅዱስ ወንጌል የተነገረው ለነሱ ህይወት አይደለም። ህይወት እነሱ ማርያም ናት። ከሷ ውጪ ሌላ ህይወት የለንም ይላሉ። እኛ ከክርስቶስ ውጪ ሌላ ህይወት የለንም። ማርያም ህይወት ሆና አታውቅም፣ ልትሆንም አትችልም። ልብ በሉ።
የጌታችን እናት ቅድስት ድንግል ማርያም ሕይወት ልትሆንም አትችልም ሆናም አታውቅም። ነጭ ብላችሁ ስትሉ ሲያምራችሁ ይቀራል። ያለ ክርስቶስ ሕይወት የለም። ሕይወት ያለው በልጁ ነው። ቅዱስ ዮሐንስ የተናገረው ይኸው በመልእክቱ ላይ እግዚአብሔር የዘላለምን ሕይወት ስለዚህ ሕይወት ነው አይደል የሚያወሩት እንደሰጠን ይህም ሕይወት በማርያም እንዳለ ምስክሩ ይሄ ነው አይልም። በልጁ ይሄ ሕይወት በማን ያለው? በልጁ። እንግዲህ ከወንጌላዊ ከዮሐንስ ጋር የተጣላች ቤተክርስቲያን፣ የተጣሉ ጳጳሳት፣ የተጣሉ መምህራን፣ የተጣሉ ቆሞሶች እንጣላለን አልኩ። ማንም ይሁን ማንም ልጁ ያለው ይገባኛል። የኛ ቤተክርስቲያን መምህራን ናቸው ወይስ እስክል ድረስ በጣም የሚያስደነግጠኝ ትምህርት ይተላለፋል። ለምንድነው ሀይ የማይባለው? ለምንድነው ታው የማይባሉት? አሁን እኛና ብፁዕ አቡነ ገብርኤልን እንደዛ ተጮሃላል። አሁን የተላለፈው ትምህርት እኮ ለጆሮ ጭው የሚያደርግ ትምህርት እኮ። በቃ እኔ በጣም የደነገጥኩት ስሰማ ለምንድነው ልክ እሳቸው ላይ እንደዚህ እንትን እንደተራሩ ለምን አሁን አባት ላይ ለምን ተው አይባሉ? አዎ ሊቃነ ጳጳሳት ናቸው። አዎ እናከብራቸዋለን። ልደት እንደው ላይ ከአንተ መሰረታዊ ነገሮች ሰርክ ሰው ስለሆንክ ልጠይቅህ ማርያም ቤዛ አትባልም የሚለው በኒቅያ ጉባኤ ቢቀርብና አሁን እሳቸው ብፁዕ ሕዝቅያስ ይመስሉኛል ብፁዕ አቡነ ሕዝቅያስ ያስተላለፉት ትምህርት ኒቅያ ጉባኤ ላይ ቢቀርብ የማን ነው ከፍተኛ ምንፍቅና ነው? ለጆሮ እንኳን ይደነግጣሉ። የዓለም አብያተ ክርስቲያናት ጉባኤ ቢሰሙት ለጆሮ እንኳን የሚያስደነግጥ ትምህርት ነው። እንደዛ መምህራኖቹ ተጠራርተው እንደዛ የጮሁበት ነገር የትናንቱ ትምህርት አያስጮህም ወይ? ቢበቃ ይሻላል። ትውልድን አናስተው። እናንተ ትለፋላችሁ እዛ መሬት ላይ ወይ ሁሉ ነገር ሁን ብሎ ነው የሚመስለው። በቃ በያውደ ምሕረቱ የሚናገሩት ሁን ብሎ በቃ ሁን ብሎ ነው የሚመስለው። እና ልደትዬ እግዚአብሔርን እኔ ችግር የለብኝም። ወተቱን አለፌ አጥንቱ ጋር ደርሻለሁ። ግን አጥንት ያልጋተ ብዙ ምዕመናን አለ። እውነቴን ነው በልደት በእንደዚህ የሚሰናከል ብዙ ይኖራልና ለምንናገረው ነገር ጭራሽ መምህር ጭራሽ ሊቃነ ጳጳሳት የመጨረሻው የስልጣን ልሷት ቤተክርስቲያኗ በቃ ወደኋላ አትመለስ። በእናንተ በግዞት ነው ያዟት። እንዴ አንዳንዴ ግራ ይገባኛል። ጭራሽ የተሰቀለው ኧረ በስመ አብ። እሺ ልደትዬ በቃ በጣም ስሜቴ ይሁንኩ ስለሆነ ይቅርታ። በጣም ቴንኪው። በጣም እንኳን የዘመን መጣ። የዘመናት ጩኸታችን የሰራዊት ጌታ ቅዱስ እግዚአብሔር ከማደሪያው ተነስቷል። አንድ ቪዲዮ ታስታውሳላችሁ? ቆይ እቺን እንደው አልኩ ብዬ ለማለት አይደለም ወንድሞች እናቶች፣ ታገሱኝ። አንዴ ታገሱኝማ፣ ከዛ ሰጣችኋለሁ። አይ ነው ረጅም ሰዓት እንዳቆየኋችሁ አውቃለሁኝ። እቺን ቪዲዮ ስሙልኝ፣ እቺን ቪዲዮ ስሙልኝ፣ እቺን ቪዲዮ ስሙልኝ። ቆይ ኦኬ
አንድ ቪዲዮ እዚህ okay አልኩ ለማለት ፈልጌ አይደለም። ሆሲ እንትና ልደት ቤት ግቢና ምንድነው እግዚአብሔር ነው የሚበቀላትችን ቤተክርስቲያን ብዬ ተናገርኩት አለ ከዛሬ ስንት ዓመት በፊት ምን በማድረግ እጇ ላይ ያለውን ህዝብ በማስጣል ብዬ ተናገርኩት ቪዲዮ አለ አስቀምጦታል እሱ ፔጅ ላይ አስቀምጦታል እሷም ቪዲዮ ማግኘት አለብኝ ለኔ መልስ ብሎ መልሳለሁ ብሎ ከዛሬ ስንት ጊዜ በፊት ያስቀምጠው አንድ ቪዲዮ አለ ሰላም ላንተ ይሁን ሰላም ክርስቶስ ከኔ የማን ደራደረበት አፍርስና ስሙ ይሄንን እንዳያልፍ ችግር የለውም ምን ክርስቶስ ስድስት ሴጣን ነው ያለ ሲናገር በአንድ ቪዲዮ ላይ ሰምቻለሁ እኛ ጋር ደግሞ መጥቶ በነገረ ክርስቶስ ጉዳይ እንነጋገር ብሎ ይላል ሲጀምር እኛ እንደናንተ ግብረ መልስ እንደዛው አንሰጥም ኦኬ ግን እዛ ሲናገር ሰምቶ ከዛሬ 2 ዓመት በፊት ማለት ነው 2023 ነው ያው እግዚአብሔር ነው የሚበቀላት ኦርቶዶክስን ምክንያቱም ይሄን ትውልድ አፈና ለስንት ሺህ ዓመት ዘግታ ክርስትናዋ ሶማሌን የማይነካ የወንጌል ብርሃኗ ሱዳንን የማይነካ ተጎልተው ሶማሌን አለካ ሞቃዲሾን አለወጥ ጅቡቲን አለወጥ ሱዳንን አለወጥ ቁጭ ብለው ወሬ ሲያወሩ ይሄንን የጥንቆላና የመተት መጽሐፍ ሲጽፉ ነው የተገኙት ነሳግቡ ደሞ ኦርቶዶክስ ነኝ ይለኛል እግዚአብሔርን ቃል የተማረ ነው አልክ እንደዚህ ጣዖት አምላኪ ደብተራ ምን ይያለ ቤተክርስቲያኒቷን 24 ሰዓት የሚሳደበው
እግዚአብሔርን ቃል የሚያውቅ ቤተክርስቲያኒቷ አክብሮት ያለው ሰው ነው እንደዚህ የሚሳደብ አንተ ስትሳደብ ምርቃት ነው አይደለኝ ለዚህ ታበስ ስታጥረገረገ ስትሰድበን ሙልጭ አርገ ስታዋርደን ቤተክርስቲያኒቷን ስትሰድ ምእመኑ ስትሰድብ እግዚአብሔር እንዲያረጋታል ይበቀላታል እንዲቶናለች ይያልክ ቀሩ ስትሰድባት ያለ ቤተክርስቲያኒቷ መንፈስ ቅዱስ ለዛ ለዓለም ስም ይባረክ የኔ አባት በአንተ መንፈስ ስለምትመራኝ ቴንክ ዩ ኦኬ ተሰሎንቄ ላይ ምን እንደሚል የወንጌል አማኝ ሆኖ ፕሮቴስታንት ሆኖ ወንጌል አልሰብክም ብሎ ካለ ኦርቶዶክስ ሆኖ ወንጌል አልሰብክም ብሎ ካለ ቅዱስ እግዚአብሔር አብ ያንን ቤተክርስቲያን ይበቀለዋል አትጠራጠር ምን አለ ቅዱስ ጳውሎስ ሰየኔ ጌታ ምዕራፍ አንያ ተሰሎንቄ መልእክት መጽሐፍ ምዕራፍ 2 ከቁጥር 13 እስከ ቁጥር 16 ሶስቷን ቁጥር አነባለሁ እንዲህ ይላል ስለዚህም የመልእክትን ቃል እርሱንም የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በመታመኑ ዘንድ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን አየ የቆሮንቶስ አማኞች የእግዚአብሔርን ቃል ነው የተሰሎንቄ አማኞች የእግዚአብሔርን ቃል እንዴት አድርገው እንደተቀበሉ ማለት ነው እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል አድርገው ተቀበሉት ስለዚህ ምክንያት እናመሰግናለን አለ እንዲህ አይነት ቤተክርስቲያን የተመሰገነች ናት የእግዚአብሔርን ቃል እንደ እግዚአብሔር ቃል የምትቀበል ቤተክርስቲያን እንደ ተሰሎንቄ አይነት ቤተክርስቲያን በሐዋርያቱም በእግዚአብሔርም ዘንድ የተመሰገኑ ናቸው ስለነሱ እግዚአብሔርን ያመሰግናሉ እንደ ተሰሎንቄ ቤተክርስቲያን ግን የማትቀበል መሰረተ ክርስቶስ ቃለ ሕይወት ወይ ደግሞ ኦርቶዶክስ ወይ ደግሞ ካቶሊክ ወይ ደግሞ አይሁዳዊ ቢሆን ይሄ ተረገመ ትውልድ ነው ማለት ቃሉን እንደ ቃልነት ልንቀበል ይገባል በቀደሙት አብያተ ክርስቲያናት የተሰበከው እንዲህ አይነት ነው የሐዋርያው መልስ ስለተቀበሉ እናመሰግናለን ስለናንተ አለ ቴንክ ዩ መንፈስ ቅዱስ ለዘላለም ስም ይባረክ እናንተ ወንድሞች ሆይ በይሁዳ በሚኖሩት በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራ እንደተቀበሉ እናንተም ደግሞ ያንን መከራ ከገዛ ሀገራችሁ ሰው ተቀብላችኋልና ለምደ መከራ የጨመሩባቸው በኢየሩሳሌም ይኖሩ የነበሩ ቅዱሳን የእግዚአብሔርን ቃል ስለተቀበሉ ነው መከራ ያጸኑባቸው አይሁዳውያን የተሰሎንቄንም ቅዱሳን እንደዚሁ ኢየሱስንና የቃሉን እውነት ስትቀበል በአገር ያሉ ሰዎች ተሰሎንቄያዊ ይሁን ኦርቶዶክሳዊ ማን ኢትዮጵያዊ ይሁን አይሁዳዊ እስራኤላዊን ማንሙን ያሳድዱዋል መከራ ያደርሱባል ይሄው አየን አይደል እንዴ እያየን እኮ ነው ኦኬ እነዚያ የትኞቹ አይሁዳውያን ማለት ነው እነዚያ ጌታ ኢየሱስን ደግሞ ገደሉ ይላል አይሁዳውያን ነቢያትንም እኛንም አሳደዱን ይላል ጳውሎስ ሐዋርያውን እኔንም አሳደዱኝ ይላል እግዚአብሔርንም ደስ አያሰኙም ሰዎቹን ሁሉ ይቃወማሉ ምን የተናገሩትን ኢየሱስ ብለካልክ ወንጌል ብለካልክ ይቃወማሉ ቀሚስ ለባሽ የአይሁዳውያን መቃወም ብቻ ሳይሆን አሕዛብ ሁሉ ይሄንን የመዳንን ወንጌል ሰምተው እንዳይድኑ ለአሕዛብ ወንጌል አትናገሩ ብለው ይከለክሏቸዋል ፊልጵስዩስ ላይ ተዚላቸዋል እንትኑ ሰብስበው በዛ ባቴና ነው እንጂ ሰብስበው አስከፉባቸው አሕዛብን ሁሉ ሰብስበው ወንጌል እንዳይነግሩ አይሁዳውያኑ ማለት ነው እና ይከለክሉናል ነገር ግን ቁጣው ወደ እነሱ ደርሷል ይላል ኦርቶዶክሱን ካቶሊኩን እኔ ጉዳይ አይደለም ጴንጤውን ማንም ይሄንን የመዳንን ወንጌል ለሰው እንዳይነገር የምትከለክል በግለሰብ ደረጃ የእግዚአብሔር ቁጣ ወደ አንተ ደርሷል ንስሐ ባትገባ በቤተ ክርስቲያን ደረጃ የእግዚአብሔር ቁጣ ወደዛች ቤተ ክርስቲያን ደርሷል ንስሐ ባትገባ እድክበት መጠን እግዚአብሔር ቤትህን ነው የሚያፈርሰው አልኩ ቤትህን
ቤትን አትንካ ወንጌልን አመልከው ኢየሱስ ከኛ የተለየ ነው ብለን አላለም ለምን ህሊና አለን አንድ ሁለተኛ እግዚአብሔርን ቃል እናውቃለን እግዚአብሔር ነው የሚበቀላት ኦርቶዶክስን ምክንያቱም ይሄን ትውልድ አፈና ለስንት ሺህ ዓመት ዘገነቱን ገድል እየረካ ማለት 1600 ዓመት ታሪክ ያላት ቤተክርስቲያን እኛ የጥንት የጠዋቱ ነን እያሉ በከንቱ የሚገበዙ የኢትዮጵያ ክርስትና ሱማሌን አለቀም ሞቃዲሾን አለወጥ ጅቡቲን አለወጥ ሱዳንን አለወጥ ቁጭ ብለው ወሬ ሲያወሩ ይሄንን የጥንቆላና የመተት መጽሐፍ ሲጽፉ ነው የተገኙት ነሳግቡ ደሞ ኦርቶዶክስ ነኝ ይለኛል እግዚአብሔርን ቃል የተማረ ነው አልክ እንደዚህ ፋክት ወሬያስ 1600 ዓመት አፍሪካ ውስጥ ቁጭ ብላ ሱማሌ ሞቃዲሾን በወንጌል ሚሽነሪዎች ልካ ሐዋርያዊ መምሪያ ወይ ደግሞ ሐዋርያዊ ተልኮ ብለው በሚል በዛ ልካ የቱ ጋር ነው ኦርቶዶክስ ወንጌል ሰብካ የምታውቀው ለሶማሊያ ሀገር የቱ ጋር ነው ለጅቡቲ ሰብካ የምታውቀው የቱ ጋር ነው ለኬንያ ሰብካ የምታውቀው የእንግሊዝ ሚሽነሪዎች ናቸው መተው ለኬንያ ወንጌል የነገሯቸው ሱዳን እስልምና ነው በሙሉ መተው የወረረው እስልምና ከመምጣቱ ከ200 ዓመት በፊት ኦርቶዶክስ ነበረች በኢትዮጵያ ውስጥ ወንጌል አልሰበከችም ወንጌል ኤርሚያስ ለምን ጎረቤት ሀገር ለምን ዙሪያውን ትዞራለህ ብለህ በለኝ ልክ ነው ደቡብ ኢትዮጵያ እኮ ወንጌል ተሰበከበት እኮ ቅርብ ዘመን ነው የነጮች ሚሽነሪዎች እኮ መተው ነው ወንጌል የሰበኩት ምዕራብ ኢትዮጵያን እኮ በአጼ ሚኒሊክ ዘመን ነው ሚሽነሪዎች መተው የሰበኩት ይሄንን ዓመት ይሄንን የእግዚአብሔርን ቃል ተርጉማ ጽፋ ከግዕዝ ወደ ግሪክና ከዕብራይስጥ ወደ ግዕዝ ከግዕዝ ወደ አማርኛ የመለሰች ቤተክርስቲያን ይሄንን አይደለም ለህዝቡ አይሰጣችሁ እንዲያነቡ ምን ነበር የሰጣችሁ ለህዝባቸው እለት ይሄንን አንብቡ ይሄንንስ እንዳታነቡ ካህንና ዲያቆን ብቻ ነው የሚያነብልን ቅዳሴ ላይ ሲሰጠን ህዝቡስ እለት ይሄንን ወደዚህ መጽሐፍ ወደዚህ የተባረከ ሕያው ቃል ካልመጣችሁ ብፁዕነታቸው እንደተናገሩ ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያላችሁት ጳጳሳት ናቸው ያሉት ዝክረ ኒቅያ ስብሰባ ላይ በድቅድቅ ጨለማ ውስጥ ነው ያለኑ ተኝተናል የሁሉ ሊቃውንት እያለ ኢትዮጵያ ህዝባችን እየጠፋ ነው ድቅድቅ ጨለማ ውስጥ ነው ያለኑ ንቁንንቃ ቅዳሴና ማህሌት ቆመን የኦርቶዶክስ ሃይማኖት እድሜዋ የሚሰነበት ይመስላችኋል የማ ንግግር ነው የብፁዕነታቸው የብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ የተናገሩት ንግግር ነው አስታውሳለሁ ይሄን ቃል ስናገር የዛሬ 2 ዓመት እግዚአብሔር ሲበቀል ህዝብ ነው ከእጅ የሚነጥቀህ አልኩ ህዝብ ነው ከእጅ የሚነጥቀህ ማለት ያንን ህዝብ ዘግታው ቤተክርስቲያኑ እንደ ቤተክርስቲያን እግዚአብሔር ህንጻውን አያፈርስም ጌታ ከህንጻው ጋር ጉዳይ ስለ ከህንጻ ጋር ጉዳይ የለውም ጌታ እውነቴ ነው የምልህ ከህንጻ ጋር ካቶሊካውያን ስራ አይሁዳውያን ቤተ መቅደስ እኛ እንጂ ሙሉ ወንጌል የገነባችሁ ህንጻ አይደለም ኦርቶዶክስ የገነባው ህንጻ አይደለም ካቶሊክ የቆለለችው ካቴድራል አይደለም
ቁርጡን ወቅ ብራዘርዬ የለም የለም አውጥቶ ጣላቸው ከፊቱ አውጥቶ ሳይጥልህ በእግዚአብሔር በኢየሱስ ክርስቶስ አምነ ከዘላለም ጥፋት ዳኑ ይሄው የሕይወትን ቃል የመዳን ወንጌል ኢየሱስ ክርስቶስን በማመን መዳን የሚገኝበት ጥበብ እዚህ ውስጥ ነው የተሞላው እነዚህ ውስጥ ግን የለም እውነቱን ስነግርህ የሰኞ ውዳሴ ማርያም ላይ ማርማኖ ኢየሱስ ክርስቶስ ነው የቀደመ መርገማችንን የሻረው ይልሃል የሐሙስ ውዳሴ ማርያም ላይ ማርያም እቺ ሻረችልን ይላል እንዴ ሰኞ ላይ እኮ ኢየሱስ ነው የሻረው ብላችሁ ሰርዞልናል ብላችሁ ነበር አይ እዚህ ማርያም ናት እሱ ባለበት እሱ አለች ይሏል እሷም ባለችበት እሱ አለ ይሄ መኖር ደግሞ የጀመረው ቅድመ ዓለም ነው ቅድመ ሰማይ ወምድር ሐለውትኪ ያለ ማለት ነው ከጥንት ጀምሮ ነው የነበሩት አብረው ይልሃል ንሳግ ወደ እግዚአብሔር መንግስት የምትመጡበትን የሕይወትን ቃል አንሳ አንተ ትውልድ ምንድነው ብትለን አጠራ አርገ ብለህ ካልከኝ ከነዚህ መጽሐፍቶች ራቁ ወደዚህ ቃልና ይሄን እግዚአብሔርን ቃል አትጥሉት ለዘላለም የሚኖር የሕያው የአምላክ የእግዚአብሔር ቃል ማለት ነው እዚህን ስታነብ አይኖች ይከፈታሉ መንፈሳዊ አይኖች ይበራሉ አባ ጊዮርጊስ ዘጋስጫ የተባለው መጽሐፍ ያነበብክ የዘመንን ቁጥር እንዳሹቅ ጨረስከው ቅዱስ ማቴዎስ የጻፈው ወንጌሉ መቼ ነው የሚነበበው አንተ ኦርቶዶክሳዊ ወንድሜ መቼ ነው እናንተ ቤት የሚነበበው አንቺ ኦርቶዶክስ እህቴ መቼ ነው ቅዱስ ማቴዎስ የጻፈው ስለ ጌታችን ስለ ኢየሱስ ክርስቶስ የምታነበው በእነዚህ መጽሐፍቶች ኦኩፓይድ አድርገው ይዘው ማለት አንብብ ከፈለክ እንደ ሃይማኖት ግን ይሄንን አታነብም እግዚአብሔርን ቃል ኦርቶዶክስ ተረጎመች ቃል እነዚህ እንደዚህ ይናገራሉ አልተገናኘንም ማለት ነው የሁለት ዓለም ሰዎች ንስሐ ነው የሚያስፈልጋችሁ ምክንያት ብትደረድር ይሄው አባቶች መጽሐፍቶቻችሁ በሙሉ ማርያም ደሟን አፍሳለች እያሉ ይነገራሉ ጳጳሳቱም ይው ደገሙት ንስሐ ነው አንተ ላስቀድም ሶሪ ረጅም ሰዓት ወስጃለሁ ቀጥሉ